ስግደት አምልኮ የሚገለጥበት ነው። በራሱ ስግደት አምልኮ አይደለም። በነገራችን ላይ ስግደት መግለጫ ነው። አምልኮትን በስግደት ትገልጻለህ፣ ሰላምታን በስግደት ትገልጻለህ፣ አክብሮትን በስግደት ትገልጻለህ። እንደዛ ነው እንጂ በቃ ስግደትን ብቻውን ነጥለን አምልኮ ብቻ ነው እያልን እንትን የምንለው ከሆነ አስቸጋሪ ነው የሚሆነውና እኛ አክብሮታችን እንገልጽበታለን ነው እያልን ያለ ነው። በስግደት አክብሮታችን እንገልጽበታለን። ልክ ለምሳሌ ሳሙኤል ላይ 3 ጊዜ ለሰላምታ ሰገዱ ይላል አይደለ? 3 ጊዜ ለሰላምታ ሰገደ የሚለው ላይ የሰገደበትን ምክንያት አስቀምጦታል። ልክ እንዲሁ እኛም እምነታችንን ምክንያታችን እናስቀምጣለን። ለምንድን ነው የምትሰግዱት? ለአክብሮት እንሰግዳለን ብለን ምክንያታችንን እናገራለን። አይ አይደለም ብሎ ድርቅ ማለት ከሆነ ያው እንግዲህ በማስረጃ ሲሆን ስለሚከብዳቸው እንዲሁ ዝም ብሎ ለማሸማቀቅ አይነት የሚመስል ነገር ይወረወራል ማለት ነው። ከዛን የመታየት ጉዳይ ነው። መታየት ጋር ስንመጣ የመጀመሪያው ለመስገድ መታየት መስፈርት ነው የሚለውን ማስረጃ ሊያመጡ ያስፈልጋል። ሚዩት አድርግ ወዳጅ። መታየት መስፈርት ነው። በቃ ለመስገድ መታየት መስፈርት ነው የሚል ማስረጃ ካለ መጀመሪያ እሱ መቅደም አለበት። ሲቀጥል ግን እኛ ያለንን ትምህርት ስሙ። የጆሮም ችግር ያለው ነው ይመስለኝ። እኛ አክብሮት ነው የምንገልጽበት ካልን አሁን ጥያቄው የሚሆነው መቼ እንዴት ሰግዳላችሁ ሳይሆን አክብሮታችሁን እንዴት ነው የምትገልጹት ነው። ለማን ነው የምትገልጹት ነው። ምክንያቱም በቃ እኛ ጋር ያለው መልእክት አክብሮት መግለጫ ነው። አክብሮታችንን የምንገልጥበት ነው እና በስጋ ከዚህ ምድር ሲለዩ አክብሮታቸው ይቆማል ወይ? ለምሳሌ ለቅድስት ድንግል ማርያም እኔ ሰግዳለሁ፣ እያከበርኳት ነው፣ አክብሮቴን እየገለጽኩ ነው። ግን በስጋ በዚህ ምድር የለችም። ስለዚህ ድንግል ማርያም በስጋ በምድር ስለሌለች አክብሮቷም እዚሁ ይቀራል ማለት ነው። አይ እንደዛ የምታምኑ ከሆነ እኛ እንደዛ እናምንም። ለምሳሌ ትውልድ ሁሉ ብፅዕት ይለኛል ስትል በስጋ እስካለው አላለችም አይደል? ስለዚህ በስጋ መኖር ይሄ እና በስጋ አለመኖር ከእግዚአብሔር መለየት የሚመስላችሁ ወዳጆቻችን በክርስቶስ ያላችሁ እምነት የሞተ መሆኑን ማሳያ ነው። ምክንያቱም በክርስቶስ የሚያምን ሕያው ነው። እኛ እያወራን ያለ ነው ስለ ሕያዋኑ ነው። እናንተ ሞቶ ስለመቅረት ካወራችሁ መጀመሪያ የምንላችሁ በክርስቶስ እመኑ ነው ማለት ነው። የገባ ሰው አለ? ቀጥሉ። ስግደት ሁሉ አምልኮ ነው ብለህ ታምናለህ? ስግደት ሁሉ አምልኮ ነው። አዎ አምልኮ ነው። ስግደት ሁሉ አምልኮ ነው ብለህ የምታምነው? እሺ ማስረጃ ትሰጠኛለህ? ከመጽሐፍ ቅዱስ ላይ ነው። መቼም ከቁርአን አይሆን ወንድማችን። እሺ ቆይ አንዴ ጠብቀኝና አንድ ሞባይል ስለያዝኩኝ ጥቅስ እንትን ልበል። አንዴ ጠብቀኝ። እሺ አንድ ደቂቃ ምናምን ጠብቃለሁ። ችግር የለም። ሳሚ ይሰማል? ድምጼ ይሰማል? እሺ ስግደት ሁሉ አምልኮ ነው ይላል እዚያ ላይ ዮሐንስ 19 ላይ። አይ ስግደት ምን እንደሆነ ከዛ ወራ ስግደት ምን እንደሆነ ሳይሆን ይኸውልህ አሁን የጠየቁት ጥያቄ ምን ነበር? እኔ ኦኬ ባክ ኤንድ ፎርስ እናድርገው ወይስ እንዴት ነው? ባክ ኤንድ ፎርስ ሳይሆን ስግደት ሁሉ አምልኮ ነው የሚል አሳየኝ አይደል ያልኩት። ጥያቄ ምን ነበር? መጽሐፍ ቅዱስ ላይ እንደዛ ምን የምፈልገው ቃል በቃል ነው የምፈልገው። መቼም የሌለውን ታዲያ አትለኝ። አሁን ስግደት ሁሉ አምልኮ ነው የሚል ካለ ታሳየኛለህ። እሱን አሳየኝ ያልኩህ አይደል? አይ ግልጽ አድርግልኛ። ቃል በቃል ነው የምፈልገው ወይስ? አዎ ቃል በቃል ስግደት ሁሉ አምልኮ ነው የሚል እንደዛ የሚል የለም። ኦኬ ስለዚህ የራስህ ዴፊኒሽን ነው ማለት ነው። ኖ ዲፊኒሽን አይደለም። እኔ ያልኩት ስግደት ምን እንደሆነ በመጽሐፍ ቅዱስ ማስረጃ መጽሐፍ ቅዱስ ምን እንደሚያስተምረን። እኔ ግን ምን ነበር ያልኩህ መጀመሪያ? ስለ ስግደት ነው የጠየቀኝ አንተ። እኔ ደግሞ ስግደት ምን እንደሆነ እንደ መጽሐፍ ሁለታችንም ክርስቲያኖች አይደለን? ምን ነበር የጠየቅኩህ? አይደለም እኔ ምን ነበር የጠየቅኩህ? ምን ነበር የጠየቅኩህ መጀመሪያ ስትገባ? ስግደት ማለት አምልኮ ማለት ነው ያልከኝ። ስግደት ማለት አምልኮ ነው ያልኩህ ወይስ ስግደት ሁሉ አምልኮ ማለት ነው ያልኩህ? እኮ ስግደት ሁሉ አምልኮ ማለት ነው አልከኝ። ስለዚህ ስግደት ሁሉ አምልኮ ነው ወይ ስለ አዎ አልከኝ አይደል? አሁንም እኮ አዎ እልሃለሁ እንዴ። ምንም ፈርቼ እኮ አይደለም። አሁንም አዎ አልኩኝ። እኔ እኮ ፈርተኸኝ ነው አላልኩም፣ ግን ቢብሊካል ማለት በድፍረት ነው የምናገረው። ለምን ታውቃለህ? መጽሐፉ እግዚአብሔር የሚሰገድለት በእውነትና በመንፈስ ነው ይላል። ስለዚህ ለእግዚአብሔር የሚሰግድለት በእውነትና በመንፈስ ነው።
ያ ነገር እኮ አይደለም። ስለዚህ የምሰግድለት ምንድነው አምልኮ ነው ማለት ነው። ወርሺፕ እያደረኩት ነው ማለት ነው። ገብቷል? እሺ ሌሎች ሰግደው ከሆነሳ የእነሱን ስግደት እንዴት ታየዋለህ? አይ አንተ ለእግዚአብሔር የምሰግደው በምንድን ነው? በእውነትና በመንፈስ ነው አይደለ? ኖአ ቀጥሉ እስኪ። እሺ 5 ደቂቃ ኖ አይ አትሂድ በሬ ለእግዚአብሔር የምሰግደው ወርሺፕ እና ሌላው ደግሞ የምሰግደው ስግደት አንድ ነው ወይ ነው ማለት ኖ? አይ ስግደት ሁሉ አምልኮ ነው አልከና ሳሚ። መጀመሪያ አንተ አሳየን አምልኮ እንዳልሆነ ስግደት ሁሉ። ኑሐሚን ማለት የቤቱን እንትን አላውቅም። እሺ አሳየን። ቤት ነው ወይስ ያ የንጽጽር ቤት ነው? ምን ነው ማሚን ላይክ ማለት ቤቱ ችግር አለው? አይ ችግር የለውም። አይ ዋናው እዛ ከሆነ ደስ ይላል። እኔ ደግሞ አለ አይደለ ያው በመጽሐፍ ቅዱስ ስለምናምን ካለን እንትን ለማስረዳት ነው እንጂ ኦኬ ንጽጽር ከሆነ ችግር የለውም። በቃ አይ እንደዛ አንደርስታንድ አድርግልኝ ነው። እሺ ስግደት ሁሉ አምልኮ ነው ብለናል። ስግደት ሁሉ አምልኮ እንደሆነ አሳየን። መጽሐፍ ቅዱስ ላይ ለብዙ ሰዎች ተሰግደዋል። ብሉይ ኪዳን ላይ የተሰገዱ ስግደቶችም አሉ አይደል? ለሰው ኑሐሚን አንቺ ለእግዚአብሔር የምትሰግጂው በምንድን ነው? በእግሬ አልገባኝም እንዴ? አይ ሰውነቴን እውቀት ነው እንዴ? በምንድን ነው የምትሰግጂው? እግዚአብሔር እንደሚያዘን ከሆነ እግዚአብሔር በእውነትና በመንፈስ ነው አይደል የምሰግድለት? በእውነትና በመንፈስ። አንተ ግን ሰግዳ አታውቅም ይመስለኛል። ጴንጤ ሲሰግዳ ይቻላል። አይ ኖ አንቺ ጴንጤን አትናት በይ። እኔ አሁን መጽሐፍ ቅዱስን ነው እኮ ከመጽሐፍ ቅዱስ ነው እንትናት ጴንጤን ያጠቀም። እሺ ቀጥል። በምንድን ነው የምትሰግድለት? ጥያቄ እኮ ልክ ስላልሆነ ነው። ናሚ ማለትም ሁለታችንም እኮ መጽሐፍ ቅዱስ አማኝ ነን አይደለ? መጽሐፍ ቅዱስ ነው የምንረዳው አይደለ? እኔ የምጠይቅሽ ከመጽሐፍ ቅዱስ ነው። ለምንድን ነው የምትሰግድለት ካልክ፣ እሺ ቀጥል። በእውነትና ለምንድን ነው አልኩሽ? በምንድን ነው የምትሰግጂለት ስልሽ በእውነትና በመንፈስ በእግሬ ነው የምሰግድለት። ሰውነቴን ተጠቀምልኝ እኮ ትክክለኛ መልስ አይደለም ወይ? በእግርና ስገጂ የሚል ለማ አውጭልኝ እስኪ መጽሐፍ ቅዱስ ላይ። እንዴ ታዲያ በእጅ ይሰገዳል እንዴ? ምን ሆነ ነው? አውጭልኛ መጽሐፍ ቅዱስ ነው። በርክኮ ማለት በእጅ ይንበረከካል ሰው ነው ነው? ኑሐሚን ወይ እኔ ወይ በእውነትና በመንፈስ እንድልህ ከፈለግ ካልኩ ቀጥልበት። በዛ ኑሐሚን አይ እኔ ስልሽ ነው አልሽ። አይ አይደለም በእውነትና በመንፈስ አይደለም ኑሐሚን ምን ታውቂያለሽ? እኔ ያው በቅንነት ነው ማወራሽ። ገብቶሻል? ያው ምናልባት ያላወቅኩት ነገር ካለ ከአንቺ እውቀት ወስዳለሁ። አንቺ ደግሞ እሺ ቀጥል። አንቺ ደግሞ ያልተረዳሽው ካለ ተይውና፣ ማለትም እኔ አሁን ለምሳሌ የሃይማኖት እንትን እኮ አይደለም። ገብቶሻል? መጽሐፍ ቅዱስ እውቀት ለማወቅ ከፈለገ ኧረ ሳሚ በእናትህ ፖለቲካውን ተውና ቀጥል። እሺ አልኩህ በእውነትና በመንፈስ እሺ በእውነትና በመንፈስ ለእግዚአብሔር እንደሚሰገድ ልትነግረኝ ፈልገህ ከሆነ ያሱን አውቃለሁ። መጽሐፍ ቅዱሳችን ጥሩ። አንቺ ለሌላው ማለትም ለምሳሌ አሁን ለቅዱሳኖች የምትሰጂው ስግደት በምን አይነት ስግደት ነው የምትሰጂው? በእውነትና በመንፈስ ነው? የአምልኮ ስግደት አይደለም። አሁን ማስረጃ ኑሐሚን ቆይ ከብሬ ጋር የጨርሶ አሁን ወደ አንቺ ወደ መጠየቅ አይ ብሬ እመጣለሁ ስላለ ቆይ አይደለም ፓፓ ተረጋጋ። ብሬ ከሆነ ማስረጃ እኔ ሳሚ ነው ስሜ ፓፓ ምናምን ሲስተር ብሬ ጨርሰሃል? ካልሆነ ይቀጥል። ብሬ ከጨረሰ ከብሬ ጋር ትቀጥላለህ። እሺ አይ ግን ኑሐሚን ማለትም ለቅዱሳኖች የምትሰጂው ስግደት እኮ አልኩሽ አይደል እንዴ? በእውነትና በመንፈስ ነው ነው እኔ እንትን ሳይሆን ለመማማር ነው። እሺ ያ ነገር አይደለም። እንደዛ አትረጂ፣ በሩንግ ነገር አትረጂኝ እኮ ገባኝ። ነገርኩህ እኮ የአምልኮ ስግደት አልሰግድም እኮ። ምን አይነት ስግደት ነው የምትሰጂው? እሺ ያ ስግደት በምድር በእውነትና በመንፈስ ነው የምትሰግጂው ወይስ እንዴት ነው? እኔ ጥያቄው ምንም አንደርስታንድ ያላረኩት ላይክ ብሬ አንደርስታንድ ችግር የለም ወይ? በቃ እኔ እንደዚህ ጥያቄው ለእኔ ገብቶኛል። ምናልባት ቀጥል፣ በቃ ቀጥሉና እኔ ችግር እንዳትወርድ ሳሚ። ቆይ ጥያቄው እንዲመለስ ስላደረግ የፈለግከው እኮ ይኸው ችግር የለም ኑሐሚን። አይ ፎሎወር ግቼልሻለሁ፣ ፎሎ መልሺ፣ ችግር የለም አለው። እዚህ ነው ያለሁት፣ መንገድ እየሄድኩ ስለሆነ
ገብቼ ቤት አንዴ እንትን ልበል። ስልክ መንገድ ላይ ያወራው መሄድ አልችልም። ወይ እንዳትወርድ። ከኔ ጋር ሲሆን ማውራት ከፈለክ መጀመሪያ ከኔ ጋር ነው ማውራት የፈለግከው ነው? ውይ አይደለም። ኧረ ከማንም ጋር መልሱን ከሆነ ብሬ መልስልህ። ችግር የለም። ኧረ ችግር የለውም። የጠይቀውን ጥያቄ መልስ ብሬ ወይ ደግሞ እየዋ ይመልሱልሃል። አይ ነው ጥያቄ ስላወዛገበኝ እኔን እንትን ማለት አልፈልግም፣ አስተማሪዎች ባሉበት ቦታ። መልካም። ኧረ ችግር የለም። እኔ አንቺን እንትን ለማለት ፈልጌ አይደለም፣ እንደዛ እንዳትረጂው። እዮባ ፍሪ ነክ? እሺ እሰማለሁ። እሺ ይቅርታ ስራ ቢጤ ይዤ ያለውና እሺ ምን ነበረ ጥያቄው? ድገምልኝ አንዴ። ሳሚ ይሰማሃለሁ? አይ ቲንክ ለመላእክት የምንሰግደው በእውነትና በመንፈስ ነው ወይስ አይደለም? እሺ እንደዚህ አይነት ጽሑፍ የለም መጽሐፍ ቅዱስ ላይ። ለቅዱሳን ስግደት ሲሰገድ ለቅዱሳኑ የሚደረገው ስግደት በእውነትና በመንፈስ ነው ወይስ በውሸትና በስጋ ነው? እንደዛ የሚል ጽሑፍ የለም፣ አልተጻፈም። ጠዋትም ሰምቻታለሁና ለእግዚአብሔር የተነገረ አለ። በቃ ለእግዚአብሔር የተነገረው ለእግዚአብሔር እንናገራለን፣ ሐዋርያቱ ስላስቀመጡት ማለት ነው። ወንጌሉ ላይ ቁጭ ብሏል። እሱ ለእግዚአብሔር የተነገረው እሱን እንደዛው እንቀበላለን። ለቅዱሳን ግን ለማክበር የአክብሮት አይደል ያልነው? የአክብሮት ስግደት በመጽሐፍ ቅዱስ ላይ የአክብሮቱን ስግደት በእውነትና በመንፈስ ነው ወይስ በውሸትና በስጋ ነው ብሎ አላስቀመጠም። እንግዲህ ያላስቀመጠውን ከየት እናምጣው? እና እንደዛ ነው። ተመልሶልታል ይመስለኛል። ሳሚ ሌላ ሰው እንዲያወራ አልፈለገም ይመስለኛል። ጠጣለ። ኦኬ ወረደ። አይ ካለው ለምሳሌ ለቅዱሳን ሲደረግ ለምሳሌ አብርሃም ለኬጢ ልጆች ሲሰግዱ ምናምን በእውነትና በመንፈስ ተብሎም ከሆነ ይጠልኩት በውሸትና በስጋ ነው ከተባለ ይጠቁመን። ካልሆነ በቃ ይሄ እንትን ምንድነው? ጠዋት አንድ ሰው ሲላት ነበርና እሷን ይዞ የመሯሯጥ ጉዳይ ነው እና በጥያቄውን ራሱ መጽሐፍ ቅዱስ አድርጎ መጠየቅ ይቻላል። ለምሳሌ በየትኛው ጥቅስ መሰረት ነው ይህን እያወራን ያለ ነው? በዮሐንስ ወንጌል ላይ ባለው ከሆነ እሱ ለእግዚአብሔር ነው የተነገረው። አይ በሌላ ነው ከተባለ ያ ጥቅስ ይጠቀስልን ማለት ነው። እኔ ተመልሶልኛል። እኔ ግራ አጋባኝ ጥያቄው ታውቃለህ ማለት ያው እንትን ነው ሆን ተብሎ ነው። አሁን ለምሳሌ ለቅዱሳን ስግደት እያነሳን ስናወራ ለእግዚአብሔር የተነገረው ይመጣል። ልክ ለእግዚአብሔር አይደለም አይገባውም ያልን በማስመሰል ማለት ነው። እና ከዛ ውስጥ አንዱ አሁን ለእግዚአብሔር ያለ ቦታ ዮሐንስ ወንጌል ለምናገኘው ወደ ኢየሩሳሌም የሆነውን ስግደት ነበርና ኢየሱስ ግን ምን አለ? ለእግዚአብሔር በእውነትና በመንፈስ እንሰግዳለን። ለእግዚአብሔር ነው ያ የተነገረው። ለአብርሃም ሲሰግድ ለኬጢ ልጆች አልተባለም። ራእይ ላይ አልተባለም። ሐዋርያት ሥራ ላይ አልተባለም። ሌላ ቦታ ላይ ለእግዚአብሔር የሆነውን አሁን ወስደን አይ ለቅዱሳን የሚሆን ልንል አንችልም። ትርጉሙ የተለያየ ስለሆነ ማለት ነው። የስግደቱ ትርጉም የተለያየ ነው። ለእግዚአብሔር የምናደርገው ስግደት ትርጉሙ አምልኮ ነው፣ እያመለክ ነው ብለን ነው የምንተረጉመው። ለቅዱሳኑስ አይደለም። ስለዚህ ኤግዛክት ለእግዚአብሔር የተነገረውን ለቅዱሳኑ መተርጎም አይጠበቅብንም ማለት ነው። ፕላስ ደግሞ ጽሑፉም የለም እንደዛ የሚል ከሌለ ደግሞ የመመለስ ግዴታ አይኖርም ነው በሌለ ነገር ላይ ቃላት ያሰማልና አሜን። ኢቫን ስጠራው ወጣ። ኦርቶዶክስ ነበር ወይስ ፕሮቴስታንት? ኧረ ጴንጤ ነበር። ለምሳ ተቋርጦብኝ
ነው እንዴ? ተቋርጦብኝ እየሰማሁ አልነበረም። አሁን ነው የሰማኋችሁ። ሊረዳው ነበር የገባው ያኛው ልጅ። ተረጂው ወጣ። ተረጂውም ረጂውም ወጡ። ደግሞ አንዴ አይደለም 2 ጊዜ። ሁለቱንም መልአኩ ሲገድልኝ ነው ያለው። ስገድልኝ አለው አላልኩም። ግን አሁን ለምሳሌ አንድ ሰው ያክብሮት አንድ ሰው አንተ ጋር መጥቶ ሰላም ሊልህ ዝቅ ሲል መቼም ዝቅ በል አትለውም። አንተም ኧረ ተነስ ብለህ ታነሳዋለህ። በዛ ወይ ነው እንጂ ያነሳው አይ እንትን አይልም ብሎ አይደለም። ግን 2 ጊዜ የሰገደለት ስለማያውቅ ነው ማለት ነው ወይስ ስላከበረው ነው? አንተ መልስ ስጥበት። እሺ አንደኛ እሱ ሳያውቅ ነው የሰገደው። ሁለተኛም ሳያውቅ ነው ማለት ሁለቱንም ተቃውመዋል። ሁለቱንም አልተቀበለውም። መልአኩ ሲገድልኝ ልክ ነህ ያላለው። ልክ ነህ እንዴት ይለዋል? ማን ነው ሲሰገድለት ልክ ነህ የሚለው እንዴ? ተው እንጂ። አያነሰው አክብሮት የአምልኮ ቢሆን ልክ ነህ ብሎ ይቀበላል። ገባ? የአምልኮ አሁን ለምሳሌ እግዚአብሔር የአምልኮ ስግደት አይገባኝም አይልም አይደል? ግን የአክብሮት ስግደት ማለት ምን ማለት ነው? ከሪስፔክት የሚመጣ ነው እንጂ እኮ አንድ ሰው አንተን አክብሮ ዝቅ ብሎ ሰላም ሲል ይገባኛል ብለህ ነው የምትቀበለው ማለት ነው። አክብሮት ሲጀምር ከስሙ ራሱ እኮ ይታወቃል እኮ። እሺ አሁን አንድ ጥያቄ ልጠይቅሽ፣ ቀላል ጥያቄ። መልስልኝ ማርቆስ። አክብሮት ነው አይደል የሚሰግጂው? አንተ የጠየቅኩህን መጀመሪያ መልስልኝ። እሺ ልመልስልሽ። የሚሰግጂ ለምሳሌ መልአኩ ዮሐንስ ለመልአኩ ሰገደ። ስለዚህ እኔም ዮሐንስ መልአኩን አይቶ ሰገደ አይደል? አክብሮቱንም አይተዋል። አንቺ አይተሻል ማለት አንተ እግዚአብሔርን አይተሃል? እግዚአብሔርና መልአኩን ምን አገናኘው? አንተ እግዚአብሔርን ለእግዚአብሔር ስታመልክ ለእግዚአብሔር ስትሰግድ እግዚአብሔርን አይተኸዋል? መጽሐፍ ቅዱስን ስለምቀበል ነው አተው እንጂ ይሄ በጣም የሆነ የእንትን ጥያቄ አትጠይቅ። እሺ እንደዛ ከሆነ ጥሩ ነው። አንተ በጣም ማይኔ በጣም እንትን ብለሃል። በእናትህ በጣም ትልቅ ጥያቄ ጠይቀኸኛል። እንዴ እግዚአብሔርን መልአኩን አይተሸዋል ያላለም አንተ እግዚአብሔር ማርቆስ ግን ጆሲዬ ጥያቄዎች ማወቅ ስለፈለክ ነው የምትጠይቃቸው ወይስ ሰው ሲጠይቅ ስለሰማህ? አይ እሷን ጠይቁ። ከአንተ ጋር ሳይሆን ከእሷ ጋር እያወረን ነው። ቆይ ሰላም በል መጀመሪያ። ምን ነው ጥልቅ አልክ? መጀመሪያ ሰላም ታይቀር። ውስጥን ሰላም ተሰምተዋል? ሰላም በል መጀመሪያ። እኔና እሷ እያወረን ነው። ሲጀምር እኔና እሷ ሲንጨርስ ታወራለህ። ችግር የለም። እንዴት ናችሁ? እግዚአብሔር ይመስገን። ሰላም ክርስቶስ ይብዛል። ሰላም ጊዜ ክርስቶስ ነውና ሰላም ይብዛል። አሜን አሜን። እሺ ናሆምን እንቀጥል። መልስ አንተ ጥያቄን በጥያቄ ማርቆስ። እኔ ባይዜ ማለት ነው ቲክቶክ ላይ ከ1 ዓመት በላይ በእንደዚህ አይነት ነገር ላይ ቆይቻለሁ። ጥያቄን በጥያቄ መልሰ በፖለቲካ ልትሸሽ አትሞክር። ጥያቄን ቀጥታ መልስልኝ። ከዛ በኋላ ደግሞ እንትን ትላለህ። እኔ ቤት ነው የገባኸው። ሰው የተጠየቀውን ልክ አይደለሽም ብለህ እስከመጣህ ድረስ ልክ የሆነውን ነገር ትናገራለህ እንጂ መተህ የሆነ እንትን ልትል አትሞክርም። አይ ለምትሰግጂው ነገር እኮ ትክክል ነሽ። አንቺ ትክክል ነሽ። ምኑን የጠየቅሽውን ሊመልስ ሰው አትሰማም ማለት ነው። ምንም የጠየቅኩ ጥያቄ የለም። እየሰማህ አልነበረም? ይኸው አሁን ዮሐንስ ተሳስተዋል ያልሽ 2 ሰግደዋል አልሽ አይደል? እሺ መጽሐፍ ቅዱስ ላይ ዮሐንስ ተሳስቷል ያልከው አንተ ነህ እኮ እኔ አይደለም። አይ ዮሐንስ ሰግደዋል። ለዛ ነው አይደል አንቺ የምትሰግጂው? ተሳስቷል ያልከው አንተ ነህ። እኔ ተሳስቷል አላልኩም። ለምን 2 ጊዜ ሰገደ አልኩ? መልስ አልመለስክልኝ። 2 ጊዜ ሰው ይሳሳታል። አንድ አይምሮ ያለው ሰው ሐዋርያ የሆነ ሰው እንዴት 2 ጊዜ ይሳሳታል? አንዴ አይ ሲባል እሺ፣ ከዛ ሁለተኛ ለምን ሰገደ? ምክንያቱ ምንድን ነው? መልስልኝ ነው። እሺ ምክንያቱ ያው ሁለቱንም ዙር መሳሳቱ ነው። ሰው አይደል
ሰው እኮ ነው ዮሐንስ። ምን ማርቆስ በአንዴ ሁለቴ ነው የሚሳሳተው? በአንድ ጊዜ ማለት የተለያየ ጊዜያቶች ቢሆን እሺ፣ አንዴ እኮ ነው። እሺ ጥሩ ነው፣ ተከታታይ ምዕራፍ እኮ ነው። ጥሩ ነው ተቀበልኩኝ። እሺ ጥሩ ነው አልተሳሳተም ካልሽ እሺ ጥሩ ነው ብዬ ልቀበል። አይ ጥሩ ነው አትበለኝ አንተ። ዮሐንስ ምንም አልተሳሳተም። መልአኩን አይቶ ነው የሰገደው። አንቺ የታየሽው እኮ ነው። የታየሽው አንተ ኢየሱስ ክርስቶስን የታይተው ነው የምታመልከው። ለዚህ ጥያቄ ኢየሱስንና መልአኩን አንድ አድርጌ ማየት አለብኝ። አይ መልአኩን አላየህም፣ ኢየሱስ ክርስቶስንም በአካል አላየነውም። ለምንድን ነው ኢየሱስ ክርስቶስን ሳና የምናመልከው? ይሄን መልስልኝና እኔ መልስልሃለሁ። ኢየሱስ ክርስቶስ እሺ፣ እንደዛ ከሆነ ጥሩ። እግዚአብሔር መንፈስ ነው። አንደኛ የሚሰገደውን በእውነትና በመንፈስ ስለሆነ፣ ሁለተኛ እግዚአብሔር በሁሉ ቦታ የሚገኝ አምላክ። እግዚአብሔር መንፈስ ነው አልክ። ሰው መላእክታን መንፈስ አይደሉም ማለት ነው? የሚጨበጥ የሚያዝ ነገር አላቸው? ይመልስልኝ። አረ ጉድ መጣ ዘንድሮ። አረ ተይ። እግዚአብሔር መንፈስ ስለሆነ አናየውም አልክ። መላእክቱን እንዴት ሳታይ ሰገድሽላቸው አልክ። አንተም እግዚአብሔርን ሳታይ ሰገድክለት። መላእክቱ መንፈስ ናቸው አይደሉም? ዮሐንስ እኮ አየ። አታምታታ። ዮሐንስ አይቷል፣ በአካል አይቷል። እንግዲያውማ ሐዋርያቱም ኢየሱስ ክርስቶስን በስጋ ተገልጦ አይተውታላ። ስለዚህ እንግዲህ እንደዚህ ነው ማለት ነው የእናንተ ትምህርት። የአንተ ትምህርት ነው እንጂ በጣም መላኩ እኔ ቤት ነው የገባኸው። አንዴ ማርቆስ ተከባብረን ነው ማውራት ያለብን። መላእክቱን ሳታይ ለምን ሰገድሽለት አልከኝ። ኢየሱስ ክርስቶስን ሳታይ ታዲያ ለምን ሰገድክለት? ለምን አመልከው አልኩ። ከዛ ኢየሱስ ክርስቶስ መንፈስ ስለሆነ በአካል አይታይም አልከኝ። እንግዲያ መላእክቱ መንፈስ አይደሉም ወይ ብዬ ጠየቅኩ። አንተ ነህ ያመጣኸው ሎጂኩን፣ በአንተ ሎጂክ ነው የጠየቅኩ። ምንም ወደዛ ወደዚህ ማለት አይጠበቅብህም። መልስ መስጠት ነው የሚጠበቅብህ ቀጥታ። አሁን አንቺ የሚሰግጂው ዮሐንስ እንደሰገደ ለመስገድ ነው አይደል? ዮሐንስ እንደሰገደ ሰገድኩኝም አላልኩህም፣ አልሰገድኩም አልኩም። ጥያቄውን መልስልኝ በጨዋነት፣ ዝም ብለህ አታምታታ። ወደዛ ጥያቄው እግዚአብሔርና መላእክት አይገናኙም። መላእክት ናቸው። እግዚአብሔር በሁሉ ቦታ የሚገኝ ነው። ወደዚህ አሁን መላእክት በሁሉ ቦታ ይገኛሉ አይገኙም ወደሚለው ጥያቄ አልሄድም። አሁን የመጣበትን ያንን መልስልኝ። አንተ መጀመሪያ ያልከውን ማለት ነው። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው አይደል? እግዚአብሔር መንፈስ ነው። መልአክ መንፈስ ናቸው ተብሎ አልተጻፈም። መላእክት መንፈስ አይደሉም። መልአክ መንፈስ ነው ተብሎ አልተጻፈም። ስጋ አላቸው ምናምን። ኧረ አንተ ያበደ ነው ይሄ ነገር። እንዲህ እኔ አሁን ጠባቂ መላእክት አለኝ ግን እየታዩኝ አይደለም። ለምንድን ነው የማይታዩኝ? ስጋ ምናምን አካል ምናምን ካላቸው። እሺ አልተጻፈም። መልአክ መንፈስ ናቸው በሁሉ ቦታ ማለትም ስለዛ ለነሱ ሲገዱ ተብሎ አልተጻፈም። ሌላ ነገር ነው። አልተጻፈም። እኔ ካልተጻፈ ከይላምጠው ማርቆስ በሁሉም ቦታ መገኘት አለመገኘት ሌላ ነገር ነው። መላእክት ግን መንፈስ አይደሉም ብላ ያመጣኸው ትምህርት ግን በጣም እውነት እየሳቅሽ ነው። አውቀሽ ነው የሳቅሽው ማርቆስ። መላእክት መንፈስ አይደሉም እያልከኝ ነው? ኧረ ዛሬ አዲስ እግዚአብሔር መንፈስ ነው የሚመለከውም በእውነትና በመንፈስ ነው ይላል አይደል? መላእክት መንፈስ ናቸው የሚመለኩትን በእውነትና በመንፈስ ነው ተብሎ አልተጻፈም ነው። እኔ ይመለካሉ መቻልኩ ኔ አባት። እኔ ይመለካሉ እያመለክሽ እኮ ነው። እያመለክሽ እያየሽ የሚመለኩ ለምንድን ነው ትያለሽው? አላልኩም። እኔ አመልካለሁ ብያለሁ። አንተ ነህ መተህ ታመልኪያለሽ የምትለኝ? አንተ ነህ ለእኔ እንትን ዲፊኒሽን የምትሰጥልኝ? እኔ ነኝ ዲፊኒሽኑን የምሰጥልህ ወይስ አንተ ነህ? አላመልካቸውም ካልኩ አክሴፕት ማድረግ አለብህ። ገባ? እኔ አላመልካቸውም። አንተ ነህ ለእኔ የምትነግረኝ እኔ ስለማመልከው አምላክ ወይስ እኔ ነኝ? እንዴት ነው ነገሩ? እንዴ ታመልኪያቸዋለሽ ወይ? ጥያቄው ታመልኪያቸዋለሽ ወይ ከሆነ አላመልካቸውም አልኩ። አንተ ግን መንፈስ አይደሉም ስላልክ እንግዲህ መላእክት የሚታይ የሚጨበጥ አካል አላቸው እያልከን ስለሆነ ሌላ ትምህርት ነው። እንግዲህ ሉትራኒን ሲሰሙ ጉዳቸው ፈላ።
ወይ? እሺ ለምሳሌ ዮሐንስ ሲመለከት መንፈስ ማለት ሆኖ ያየው መንፈስ ሆኖ ነው ያየው ወይ? ቅድስት ድንግል ማርያም መልአኩ ሲገለጥላት ለቅድስት ድንግል ማርያም አልጠየኩም። ቆይ ለምን ትጠይቃለህ? ጥያቄህን በጥያቄ መመለስ መብት አለኝ። እኔ ጋር ነው እኮ የመጣኸው፣ አንተ ጋር አልመጣሁም እኮ ማርቆስ። ልክ አይደለትም ብለህ ልታስረዳኝ ነው የመጣኸው። ስለዚህ እኔ ደግሞ እጠይቅሃለሁ፣ ከዛ ትመልስልኛለህ። ልክ አይደለሽም ብለህ የመጣኸው አንተ ስለሆንክ ማለት ነው። እሺ ለቅድስት ድንግል ማርያም ቅዱስ ገብርኤል ሲገለጥላት በመንፈስ ነው የተገለጠላት ወይስ ስጋ አካል ነበረው ነው? መላእክታን ስጋ አላቸው እንደዚህ እንደኛ የሚታይ የሚጨበጥ? ዮሐንስ ጋር ሲገለጥ መንፈስ ሆኖ ነው የተገለጠው። ጥያቄን የጠየቅኩ መንፈስ ነው ስላልከኝ አንተ ጥያቄ ጠየቅኩ። አንተ ነህ እኮ መንፈስ ነው ያልከኝ። አይሚን አንተ ነህ መንፈስ አይደለም ያልከኝ፣ ስጋ ነው ያልከኝ አንተ ነህ። ስጋ አላቸው ያልከኝ አንተ ነህ አይደል? ሰው እየጠየቅኩ ነው እኔ መንፈስ ለጠየቅኩት ሰዓት መልሼ ነው ወደ ሌላ የት? ለምንድን ነው የምመልስልህ? ጥያቄውን አንተ እኮ ነው ያመጣኸው ወንድሜ። አንተ ነህ መንፈስ ናቸው ያልከኝ። ስለዚህ መንፈስ መሆናቸውን ማብራራት ያለብህ አንተ ነህ። እባክህ ማርቆስ፣ እኛ ትልልቅ ሰዎች ነው እና እሺ ጥሩ ነው። በቃ ጥያቄው ከከበደሽ ምንም አይደለም። በቃ ችግር የለውም። እንደ ዛሬ ምንም አይደለም። እንደ ህፃናት ብዙ ሰው ቁጭ ብሎ እያየ ነው። መንፈስ ናቸው ያልከውን እንደው አማን ሉተር ነው እንትና ማን ነው ሉትራኖች ቢገቡ ይስቁብሃል። አለማወቅህን ሌላ ስድብ ልትሸፍነው እኔ ሴት ስለሆንኩ ነርቨሶኝ ምናምን ሌላ ነገር አልናገርህም። እግዚአብሔር መንፈስ ነው የሚመለከው በእውነት እና በመንፈስ ነው ተብሎ ተጻፈ። መላእክት መንፈስ ናቸው ተብሎ የት እንዳላረገ አንዴ መላእክት ስጋ እንዳላቸው ስጋ አላቸው ብለህናል። መላእክት እንደኛ እንደ ሰው የሰው አይነት ስጋ አላቸው ብለህናል። እሱን አስረዳን እኮ ነው ያልኩ። በቃ ሌላ ነገር አላልኩ። እሺ አንደኛ ሲመልስ ስም መላእክቶች ፍጡራን ናቸው፣ እግዚአብሔር አይደሉም። መንፈስና ፈጣሪ ብቻ ነው መንፈስ የሚሆነው። እግዚአብሔር መንፈስ ነው የሚመለከው በእውነትና በመንፈስ ተብሎ የተጻፈው ለእግዚአብሔር ብቻ ነው። ማርቆስ ስለ አምልኮ እያወራሁ አይደለም። መንፈስ ናቸው እያመለክሽ እኮ ነው። ምን እያመለክሽ እያየን እየጸለሽ አላመልክም ካልኩኝ አንተ አይደለህም ኤክስፕላኔሽን የምትሰጥልኝ ብዬ ደጋግሜ ተናግሬያለሁ። ግን እንደው ይሄ ትምህርት ደግሞ አዲስ ስለሆነ ሂዱና ማብራሪያ ፈልጉለት። ብዬ እንኳን ደህና መጣ። እኔ አንዳንድ ሰዎች እግዚአብሔርን በጣም ታስቁኝ። እኔም መንፈስ አይደሉም ብዬ መከራከር እችላለሁ። ስጋ ናቸው። እኔ መቤቴን አሁን መላእክት ስጋ ለብሰዋል ተብሎ ሰው ይከራከራል ማለት ስጋ ከዛ ደግሞ አምልኮት ማይገባቸው ደግሞ ምንድነው? ስጋ ስለለበሱ ነው አምልኮት ማይገባቸው። ወይኔ መድኃኒዓለም። አንዳንዴ እኮ እግዚአብሔርን አይደለም የቅድሙን ዲቤት ሰምቶ መጥቶ ነው ሪካርድ ምናምን አይቶ ከማን ጋር የነበረው ጠዋትና እንትና ዮኒ ማኛ ቤት የነበረውን መላእክት መቤቴን ይሄ ሌላ አዲስ ምንፍቅና ጋይስ። ናታን አለ፣ ናታን ከታች አለ። የራሳችሁ አስተምሩ ናግባ። የት አለ ናታን? አይቼዋለሁ ኮመንት ላይ። ናታን ሉተራን አይደለማ? እንደው ናታን መላእክት ከእንድነው የተፈጠረ ከስጋ አለኝ እኮ አልሰማችሁትም እንዴ? መላእክት ስጋ የለበሱ ናቸው። እኔ ስለው ሌላ ነገር መስሏችሁ ነው? እሱ እኮ ብሎታል ጋይስ። አይ እኛ የእሱን ማመን አንፈልግም፣ እንዲህ በከባዱ እንዲሳሳት ስለማንፈልግ እኔ አንዳንድ ጊዜ መቤቴ ሴት ምናምን ስታገኙ የሆነ ወይ ሌላ ነገር ተናግራችሁ ነርበስ አድርጋችኋት እና እንትን የምትሉ ነው ይመስላችሁ። እንደዛ ያስባሉ በዚህ እና አይ የመላእክትን ተፈጥሮ እንኳን ሳያውቁ እኮ ነው መከራ የሚያበሉን። ጳውሎስ ዕብራውያን ላይ ሁሉ መዳንን ይወርሱ ዘንድ የሚያገለግሉ መናፍስት አይደሉምን ይላል። መላእክትን ማለት ነው መናፍስት ብሎ ይጠራቸዋል።
እና የመላእክትን ተፈጥሮ ቁጭ ብሎ ያው ማጥናት ያስፈልጓል ማርቆስ። ከዛ ደግሞ ታመልክ ያለሽ እኮ ብሎ በኩራት እኮ ነው የሚያወራው፣ ደግሞ ፈገግ ብሎ ማለት ነው። ኧረ ሳይኖር አትሳቅ የሚለውን እንትን መጋበዝ ነው እና አስቸጋሪ ነው፣ ደስ አይልም። የሆነን መገለጫ ሌላ አካል ሲጠቀመው ያንኑ መልእክት ነው ያለው ብሎ የመድረክ ጉዳይ ማለት ነው እና ማነው ያየሁት? መምህር ብሬ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነሽ ማሚ? እግዚአብሔር ይመስገን። ሁሉ ሰላም? ደህና ነኝ፣ እግዚአብሔር ይመስገን። ጆሲ፣ ኢዮባ፣ ከታችም ያላችሁ ሁላችሁንም ሰላም ብያለሁ። እንዴት አመሻችሁ? እንዴት ቆያችሁ? እግዚአብሔር ይመስገን። መምህር ሰላም ብለናል። አለን ክብሩ ይስፋ። ጆዬ በርሲሳ ደህና ነኝ። ወይ ብሬ አከም ጅርታ ነጋዳ ሁንዱ ጋሪ ገለተ ዋቃ በገነጋር ፍቴ ዴቢቴ እቴ ነንጋፈቱ ኤኙ ነንጋፈቱ ዴቢቴ አርሲ ዴማ ጅራ አርሲ ዴምቴ ጅርታ ብዬ ይፋማ ልሳን ትላላ ምን እንዴ? እኔ ምን ብሬ ወይ እችን እንትን እንደ ሀሳብ ብናጥባት ብንቀይራት ቀዩን ካባ ቆየች ብዬ ነው። ልንቀይራት እኮ ነው። ትቀየር፣ ቢያንስ መልኳም ቢሆን ትቀየር ወይ እንቀይራለን። ላይ ላይ መልኳ እንዳትቀይር ብዬ ነው። ጆሲ ጋ አይጠፋም ደግሞ ባህላዊ ነገሮች አሉት። ያንተን እኮ አንቺ ቀየርሻ፣ ግን እንትን አረገ የምልህ ፀጉር ቁርጥ ምናምን በጣም ልጅ አረገ ምናምን። ችግር የለውም፣ የፀጉር ጉዳይ የሚስተካከል ነው። ብሬ እዮባ እኮ ገና ነው፣ ልጅ ነው። እንዲህ ልጅ ነው። ምን ህፃን ነው እያልከው ነው? አይባልም። ባይዞ አንተ እኛ ለስንት ነገር የምጠብቀው እሱ ብሬ በጣም ነገረኛ እየሆነ መጥቷል። እያያችሁት ነው። የነበርኩበት ነው አይደለም? ከዚህ ካባ በኋላ በጣም